አይደለም ብዬ ይሄን ያህል ረጅም ርቀት መጥቻለሁ። ከዚህ በኋላ ግን እኔም መክፈል አልችልም። አመሰግናለሁ። በቃ ጨርሻለሁ። በቃ እግዚአብሔር ይስጥሽ። እውነት እኔና አንቺ በእንደዚህ መልክ ተገናኝተን ከሆነ እግዚአብሔር ይስጥሽ። በቃ ሌላ ምንም ነገር አይደለም። አመሰግናለሁ። በቃኝ በቃኝ። መክፈል የሚገባኝ ነገ እኮ እንዳይጸጽተኝ አይገባም። እንዳይጸጽተኝ ብዬ ይሄን ያህል ርቀት መጥቻለሁ። ከዚህ በኋላ ግን አይጸጽተኝ። እኔ አንጎሌ ሰላም ጤና ይስጥልን። ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ አማኑኤል አባታችን ዕለተ በዓሉ ነው። እንኳን አደረሳችሁ ሁላችሁንም። አማኑኤል የድንግል ማርያም ልጅ ይጠብቃችሁ። ሙስሊም ወገኖቼን እህት ወንድሞቼንም ደግሞ አላህ በያላችሁበት ይጠብቃችሁ። እኔም ደህና ነኝ እግዚአብሔር ይመስገን። ቤተሰብ እንዴ የእውነት እኔ አሁን ግራ የገባኝ ማለት ነው የአላዛር እናትና አባት የእውነት እየተጣሉ ነው ወይስ ድራማ እየሰሩ ነው እንዴ? የእውነት ድራማ ከሆነ እንደዚህ ይሄን ያህልም ጥሩም አይደለም። የእውነትም ከሆነ ደግሞ ማለት ነው ጥሩ አይደለም። ምክንያቱም እንደዚህ አይነት ነገር አንደኛ ድራማ ከሆነ በእነሱ እድሜ ይሄ ነገር አያምርም። የእውነትም ከሆነ በእነሱ እድሜ አያምርም። ሰው በማስታረቂያው ሰዓት በማስታረቂያው እድሜ እርስ በርስ እየተጣላ ገበናውን አደባባይ ላይ ይዞ መውጣት ጥሩ አይደለም። የእውነት በእርግጥ ሰውና ሰው ሆኖ የማይጣላ የለም። ባልና ሚስት ሆኖ እንዲሁም ጎረቤታሞች ሆኖ ንግግር አይጠፋም፣ ጸብ አይጠፋም። ግን ቢሆንም አሁን በአላዛርና እናት አባት መሀል እኛ የምናውቀው እንግዲህ ፍቅራችን ያስቀናል፣ ፍቅራችን እንደዚህ ነው፣ ፍቅራችን ይሄን ያህል ነው፣ በመካከላችን መተሳሰብ አለ ምናምን ነገር ብለው የሚያመጡልንን ጥሩ ነገር ነው እኛ የምናየውና የምናውቀው ማለት ነው። ያ ሁሉ እያለ ማለት ነው አሁን በቃ በሆነች ነገር እንደዚህ በዚህ ጉዳይ ይሄን ያህል አደባባይ ላይ ወጥተው ይሄን ያህል መከራከር፣ ማልቀስ፣ ኦታ መፍጠር ይሄ ተገቢ አይደለም። የእውነት ሁሉ ነገር እኮ ጊዜም ወቅትም አለው። ለሁሉም ነገር ጊዜ ወቅት አለው። የእውነት አሁን ትንንሽ ልጆች እንግዲህ ከኛ በታች ያሉ ጓደኛሞች ሆነው ፍቅረኛሞች ሆነው እየመጡ ሰርፕራይዝ ቢደራረጉ ፍቅራቸውን ቢገላለጹ ምናምን ነገር በጣም ደስ ይላል። በጣም ትልልቅም ሆኖ ፍቅራቸውን አይገላለጹ አይደለም። ፍቅርን መግለጽ ትልቅነት ነው። ግን ቢሆንም ደግሞ ሁሉ ነገር እድሜም ይገድበዋል፣ ጊዜም ይገድበዋል፣ ወቅትም ይገድበዋል። እንዴ እኔ ትናንትና ከባለቤቴ ጋር ሰላም ነኝ በቃ ምንም አይነት እንከን የለብኝም ምናምን ነገር ብዬ አውጥቼ ተናግሬ ዛሬ ደግሞ እንደዚህ በደለኝ ብዬ ወጥቼ ስናገር ለሰሚውም ግራ ነው አይደል እንዴ? ስለዚህ ይህንን ነገር የአላዛር እናትና አባት እንደ እድሜ ማለት ነው እንደ ባለጸጋ እድሜ ትልልቅ ሰዎች ናቸው። ቁጭ ብለው ነገራቸውን ቢፈቱ ቢያስተካክሉ። በእርግጥ ያሳዝናሉ የአላዛር አባት በእውነት እሷም እናትየውም ታሳዝናለች። ግን እሳቸው ሰላምን ለመፍጠር ባለቤቴ ቤቷ ተመለስ ልጆቼ ጋር ትምጣ ብለው ነው ያንን ሁሉ አቋርጦ የመጡት። እውነታቸው ነው። ግን እሺ ብላ መቀበል አለባት። ምን ችግር አለው? ታምናቸው የለ እንዴ? ታውቃቸው የለ እንዴ? እንዴ በጣም የሚታመን ጥሩ ሰው ነው እያለች እኮ በጣም እያሞጋገሰች እኛ ፊትም እንዲመጡ ያደረገችው እኮ እሷ ናት አይደል እንዴ? ስለዚህ እቺ ነገር ተፈጠረች ተብሎ ማለት ነው ደበቅ ብሎ እንደ እድሜ እንደ ትልልቅ ሰውነታችን ቤታችን ቁጭ ብለን ገበናችንን ይዘን በጣም ነው የሚያስጠላው። የእውነት አረ ያስጠላል እንዴ! ከህፃናቶቹ በላይ እኮ ሆኑ እነሱ እንዴ! ክርክር ገበና እንዴ! ምንድነው እንትን ድራማ አደረጉት እኮ። ይሄ እኮ የህይወት ቀልድ እኮ አይደለም እኮ። አሁን እሷ እንደተናገረችው ሪል ከሆነ ቁጭ ብለው በስነ ስርዓቱ መነጋገር ይችላሉ። ወይሌ ይዘው ወጥተው አሁን እውነት ግማሹ ደና ኮሜንት የሚጽፋለ የሚሳደብም አይጠፋም። ለምን የኛ ሰው አሽሟጣጭ ነው። የእውነት አሽሟጣጭ ነው። ለምን ትናንትና እንደዚህ ስትል የነበረውን ዛሬ ደግሞ እንደዚህ ብለው
ገበናቸውን ይዘው አደባባይ ላይ ወጡ ምናምን ነገር ይባላል። ሰው በህይወት እስካለ ድረስ ባልና ሚስት አንድ ላይ እስከኖሩ ድረስ ፍቅረኛሞች፣ ጓደኛሞች ሰው የተባለ ከጎረቤት ጋራም ቢሆን ማለት ነው መጋጨት አይጠፋም። በእርግጥ ግን በዚህ ልክ እንደዚህ አደባባይ ላይ ወጥቶ ሳይሆን በእንደ ትልቅ ሰውነታቸው በቃ ትልልቅ ናቸው። እኛ ያየነው በፍቅር ሲመጡ፣ በጥሩ ነገር ሲመጡ፣ በሰርፕራይዝ ሲመጡ ነው እንጂ እንደዚህ በለቅሶ በዋይታ እንደዚህ አይን ውስጥ አፍ ውስጥ የሚያስገባ ነገር ይዘው ሲመጡ አላየንም። ስለዚህ አሁንም ይሄ ነገር ታስቦበት በውስጥ ጨርሰው የእውነት የባሰ የሰው አፍ ነው የሚገቡት። ለምን ምን ነው በዚህ እድሜ የሚልም አለ እኮ አሁን ኮመንት ላይ አንብቤያለሁ። ትልልቅ ሰዎች ናችሁ በውስጥ ጨርሱ የሚል ኮመንት አለ። እውነት ነው፣ ትልልቅ ሰዎች ናቸው በውስጥ ይጨርሱ። በቃ ምንድነው እንደ ህፃን ልጅ ወጥተው ገበናችን ሁሉ አደባባይ ላይ ይሰጣ ብለው ገበናቸውን ይዘው አደባባይ ላይ የሚወጡት? ይሄ ትክክለኛ ድራማ ነው፣ የእውነት አይደለም። ግን ቢሆንም ደግሞ በዚህ ልክ ደግሞ ሰውንም ማሞኘት ጥሩ አይደለም የእውነት። ምክንያቱም እሷ ያላዛር አባትን ይዛ ስትመጣ ማለት ነው በጣም ጥሩ ሰው እንዳየናቸውም ደግሞ በጣም ጥሩ ሰው ናቸው የእውነት። ከአንደበታቸው የሚወጣ ሁለቱም መልካም ጥሩ ነገርን የሚያስተምሩ በጣም ምርጥ ባልና ሚስቶች ናቸው። እና ስለዚህ ያንን መልካሙን ነገር አስበው ሁኔታውን ማስተካከል እንጂ ትንሽ እዳ አለብን ምናምን ነገር ተብሎ ይሄን ያህል ምስቅልቅላቸው መውጣት ትዳራቸውንም ማፍረስ የለባቸው እንደ ድራማው ከሆነ እንጂ እኔ ሪል ነው ብዬም አልጠብቀውም። የእውነት ድራማ ነው። ስለዚህ አንደኛ ነገር በጣም የሚጨነቅ የእውነት እየመሰለው በጣም የሚያዝን ቤተሰብም አለ፣ ኦዲየንስም አለ። ሁለተኛ ነገር ደግሞ እንደ ትልልቅነት ሰውነታቸው በቃ ትልልቆች ናቸው። ስለዚህ ነገሮቻቸውን በውስጥ መጨረስ ይችላሉ እንጂ ሁሉን ነገር አምጥተው አደባባይ ላይ ባሰጡ ቁጥር ማለት ነው የባሰ ሰይጣን በዚህ በፕራንክ ዲያብሎስ ነው የሚገባው። ገብርኤልን በዚህ በፕራንክ በድራማ በመናምን ህይወትን ብጥብጥ ነው የሚያደርገው ዲያብሎስ ገብቶ ማለት ነው። ስለዚህ ጥንቃቄ አድርገው እንደዚህ ህይወትን በሚመለከት ትዳርን በሚመለከት ነገር ቀልድ ያለ መስራት ነው የእውነት። ምክንያቱም ፍቅርን የሚጠላ ዲያብሎስ ስላለ አነፍንፎ ነው የሚጠብቀው ያንን ፍቅር ለማፍረስ እዛ ነገር ውስጥ ገብቶ እነሱን ለማመስ ማንኛውንም ሰው በፍቅር የሚኖርን ሰው ማለት ነው በቃ ትንሽ ቀዳዳ ፈልጎ ገብቶ ማመስ ነው የሚፈልገው ዲያብሎስ። ስለዚህ የምናቃቸው በፍቅራቸው ነው። ወደኛም የመጡት በፍቅራቸው ነው። እኛም የምናቃቸው በፍቅራቸው ነው። የድሮ ፍቅራቸውን ይዘውልን ይምጡ እንጂ እየተበጣበጡ እያለቀሱ ምን እያሉ ይሄ የእውነት ከትልልቅ ሰው የማይጠበቅ ነገር ነው። የእውነቴን ነው። አሁን ግማሹ ይሄንን ነገር በኮሜንት ጽፎታል። እኔ ደግሞ በቪዲዮ ወጥቼ እናገራለሁ። ይሄ ትክክል አይደለም። ትክክል ጥፋትም ካለ በውስጥ መጨረስ ነው፣ በውስጥ መነጋገር ነው እንጂ ይሄን ያህል እንደዚህ ራስን አጋልጦ አደባባይ ላይ ወጥቶ ገበናን ለህዝብ መናገር ይሄ ጥሩ አይደለም። ሚዲያ ላይ የሚወጣም ነገር አለ፣ የማይወጣም ነገር አለ። እውነቴን ነው። ከዚህ ቀደም እንደውም የሆነ እንትን ሰርተው በጣም ብዙ ሰው ሲጽፍላቸው ሲናገራቸው ነበረ። የሚወጣ ነገርን እወቁ፣ የማይወጣ ነገርንም እወቁ። አሁን እኔ ለእናንተ ልመክር ሳይሆን የተሰማኝን ነው የምናገረው። በእናንተ ይሄ አያምርም። ያሳያችሁን ፍቅር ነው ያ ያሳያችሁንን ፍቅራችሁን ይዛችሁልን ነው እንጂ በዚህ እድሜ እንግዲህ እኚህን የሚያክሉ ሰውዬ አሁን እንደው ይቅርታ አድርጊልኝ ብለው አበባ ይዘው ሲንበረከኩ የፈለገ ነገር ቢሆን እሺ ብላ መቀበል ነበረባት። የእውነት ቁስሏን እሷ ታውቋለች። በእርግጥ ግን የማይታለፍ ነገር የለም። በመነጋገር ሁሉ ነገር ይፈታል። ገበና አለ የሚወጣና ማይወጣ ሁሉ ነገር ሚዲያ ላይ ይዞ ሰው አይወጣም። ምክንያቱም አንዳንድ ኦዲየንስ የሚናገረው አጥንት የሚሰብር ምን ብዬ ልንገራችሁ፣ በቃ መጥፎ ነገርን ቃላትን ይሰነዝራሉ። ስለዚህ ያንንም ሰው እንዳይናገር እናንተም ያንን አንብባችሁ እንዳይሰማችሁ እንደዚህ አይነት ነገር ሲኖር የእውነት በውስጥ ጨርሱ እንጂ ይዛችሁ አትምጡ። ጥሩ አይደለም። በዛ ላይ ደግሞ ሰው የሚያውቃችሁ ሁሉ በፍቅራችሁ ነው። እንደዚህ ባታካራ
አያውቋችሁም። ይሄን ያህል ደግሞ ስትለመን መዲ ራሷ እሺ ብላ መቀበል አለባት። ምክንያቱም ብዙ ዋጋ የተከፈለበት ፍቅር ነው፣ ብዙ ነገር የታየበት ፍቅር ነው። ስለዚህ አስተካክላለሁ ይቅርታ ካለ አንድ ሰው ጥፋቱን አውቆ ገፍቶ መውጣት አልቅሶ መውጣት ሳይሆን እሺ ብሎ ታርቆ ያንን ነገር ማስተካከል። ታርቆም እኮ ይቅር ለእግዚአብሔር ተባብሎ እኮ ነገሮችን ማስተካከል ይቻላል አይደል እንዴ? በማለት በመገፋፋት በማልቀስ በመናምን አይደለም።